አቆመን አልሽው ማሚ ልጅቷ እስክትመጣ ድረስ እኛ እናውራ። ማዳም አለች ብላ መሲ ኮድ ትሰጣታለች። አህመድ ትዝ ይልሃል አንተ ጋር ሱቅ የመጣን ጊዜ ምን ቃል ገብቼልህ ነበር? ለእኔ ቃል ገባሽልኝ ነው? ያው የመጨረሻ እንደማትተውኝ የለም በየትኛውም ሰዓት እናት ከጎኔ ልትሆኝልኝ ምናምን እጄን እንድትይኝ እና በቃ እሺ። ለማንኛውም ነገ ጠዋት ትመጣና ላይሰንስን የምታወጣበትን 5000 ድርሃም ከቢሮ ትወስዳለህ። ከዛ በኋላ ደግሞ አዲሱ ላይሰንስ ስለተሳካልኝ መተህ ከኔ ጋር ስራህን ትጀምራለህ። ቃሌን አክብሬያለሁ። ለእንዳንተ አይነት አባት ቢቻል ሸሪካ ከፍቶ ነው የሚሰጠው። ሰርተ ልጅህን አሳድግ ነው የሚባለው። እንዳንተ አይነት አባት እንዳንተ አይነት ወንድ በብዙ መከራዎች በጣም ህፃን ልጅ ነው የሚመስለው። አብራችሁ ስትቀመጡ ግን የሚያወራው ወሬ በጣም ነው የሚያስደነግጠው። ሙኒት ልናገር ተናገሪ። እና አህመድዬ እኔም ልጄ ነው ማይ ወላሂ ከሳሽ እንኳን ቢመጣብህ ሚስጥርህ ነው ከዚህ በኋላ እኔ ልጄ ነህ። የእውነት የማረሳው አንድ ድምፅህ የበቀደም ምን እንዳለ ልንገርህ። ልጁ ከግቢ ሮጦ እያመለጠ ነው ብለህ የሆንከው አኳኋን ከውስጥ አይወጣም። በአሁን ሰዓት አባቶች ልጃቸውን ጥለው በሚጠፉበት ሰዓት አንተ ስለ ልጅህ ቀንና ሌሊት የምታስብ የምትተጋ ብዙ ነገር ያሳለፍክ ብዙ ነገር የተውክ ነህ እና ሁሌም አደንቅሃለሁ። ልጄ እናቴ ብለህ ስለምትለኝ ወይም ከጎኔ ስላለ ኮራብሃለሁ። እኔ ነገ ጠዋት ቢሮ ነው። እንኳን ደስ አለ። የበረባ ማሚ በጣም ነው የማመሰግነው ሁላችሁንም። አልጠበኩም ነበር ወላሂ ልጅቷ ይሄንን ነው ቮይስ ያደረገችልን። እንኳን ደስ ያለ ወንድም አለም። እንኳን አብሮ ደስ ያለን። የምር ቃላት አጥሮኛል። እኔ ምን እንደምል እንኳን አላውቅም። ሳሪ ብቻ ሁላችሁ አላህ ያቆይልኝ። እኔ ብቻ ረጅም እድሜ ከጤና ጋር አላህ ይስጣችሁ፣ አላህ ይጠብቃችሁ። እኔ ማሚ ዛሬም ይሆን ነገር ያኔ አሁን ብቻ አይደለም ወላሂ እኔ ማሚን ካወቅኳት ቀን ጀምሮ እያንዳንዷ ቅስፈት ከተዋወቅን ጊዜ ጀምሮ እሷም ታውቃለች። አንድ ቀን እንኳን እኔ ይሄን እንዲህ ለማለት የሆነ እንትን ምላት እየመሰለኝ የሆነ በቃ ለእሷ ያለኝ ክብር ላቅ ያለ ነው ወላሂ። ስራዬ እንኳን እኔ ወደዚህ እንኳን ልታመጣኝ ስትል አንድ ቀን እንኳን የሆነ ቦይስ አድርጌላት አላውቅም። ምክንያቱም እኔ በፈለገበት ሰዓት በቃ ያለኝ እምነት በእሷ በቃ ከፍ ያለ ነው። ለምን እንደሆነ አላውቅም። የሆነ ኮንፊደንስ ይሰማኛል ስለ እሷ አሳስብ። ካላህ በታች በጣም ስበብ ለሆናችሁልኝም በቃ እዚህ ለደረስኩበትም ሁላችሁም ምክንያት ለሆናችሁ ወላሂ ላዚም እያንዳንዱ ሰዓት ዱዓ አረጋለሁኝ እኔ ሁልጊዜ ማለት ነው። ግን ማሚ እኔ ምንጊዜም እኔ ኮንፊደንስ ነው የሚሰማኝ ስለሷ ወላሂ ላዚም። እኔ እንኳን እንዳትጨናነቅ ብዬ እኔ እዛ ስመጣ እንዳታስብ ብዬ ወደ አሚን ይሄ ወንድሜ ጋር ስመጣ ነግሬያት፣ ምክንያቱም እኔን ስራ በምታስገባበት ሌላ ሰው ታስገባለች ብዬ አስቤ በራሴ ተፍተፍ እኔ በእሷ በቃ የሆነ ኮንፊደንስ አለኝ። ምክንያቱም እኔ እንጃ አላውቅም። ብቻ ማሚዬ ረጅም እድሜ ከጤና ጋር ይስጥሽ፣ ለልጆችሽ እናት አላህ አድርግሽ እና በጣም ማማቅም በጣም ደስ ብሎኛል። እጅ ለራሱ በረዶ ሰራ። ያው የአደራ ልጅ ነው፣ አደራ የተባለ ልጅ ነው። አደራዬን እኔም ተወጥቻለሁ ከመጀመሪያውም። አሁን ደግሞ የራሴን ኃላፊነት አድርጌያለሁ እና ነገና በሽርጥ እንዳትመጣ አደራ። እሺ መንገድ ላይ ተጣልፈ ደግሞ ሌላ ጣጣ እንዳይመጣ። አረ ሶሪ ለብሼ እመጣለሁ። አሁንማ ለይቷል ለይቷል። ጠፋ እንዴ?
አረ ትንሽ ይቀረዋል፣ አልወጣም። ብቻ ህመም ስሜቱ አሁን ትንሽ ይሻላል። ኩርዶስ ማን ናት? ኩርዶስ ናት ወይ የከሰሰችኝ? በዛው እስኪ የሆነች ልጅ ነበረች የሆነ ሰዓት ሊብ ላይ መታ እንደዚህ እንዴ ቤት ሺ ምናምን ሰው ሞቱ የማያውቀው ክልብት ብሎ መጣ። ራሴን አጠፋለሁ ምናምን እያለች ነበርና እሷ መስለኝ ነበረ። ሌላ ምንም ስለሌለ ስለማውቀው። በኢሞ የምታወራት ማን ናት? አህመድ እሷ እና እኛማ እናውጣጣለን። እንኳን ደስ ያለ። ለማናቸውም በስራ አሳያት። እሺ ማሚን የምትሳት በስራ ነው። እሱን ይሻላል እንዲሁ ወደፊት ማለት ነው። እኔ እንደዚህ አውርቼ ሳይሆን ስሬስ ከፊት ለፊት ቁሚ ይሄ እንዲያው ሪከርድ ተደርጎም ብያዝ ደስ ይለኛል። ምክንያቱም ነገ ማሚ የምትስቅበትን ነው እንጂ አንገት የማስደፋት ልጅ ላልሆን እኔ እንጃ። ለራሴ ስል እጠራለሁ ስልሽ ለራሴ ለአይምሮ ይስል። ምክንያቱም እኔ ማሚን ዛሬ አይደለም ነገ አይደለም ለወደፊትም ነው ወላሂ ላዚም። ምክንያቱም እኔ ነኝ የማውቀው የልቤን እኔ ነኝ የማውቀው። ምክንያቱም በማንኛውም ሰዓት እንደዚህ አይነት ሰው ማግኘት በጣም ከባድ ነው ወላሂ ላዚም። ለእኔ አይደለም እኔ በሌለሁበት ራሱ እኔ ማሚ በሌላም እንኳን ወላሂ በጣም የማመሰግነው። አንድ ልጅ እንኳን እዚህ ብትታገት ወዲያው ብደውልላት ነው በሰከንድ ውስጥ ይዛልኝ የወጣችው። ምክንያቱም እኔ አላውቅም ብቻ ወላሂ እኔ ለእሷ ቃል የለኝም። ብቻ እኔ በስራዬ ነው ማሳየት የምፈልገው ለወደፊት አውርቼ ምናምን ሳይሆን በስራዬ ነው። በቃ ማሚ ራሷ እንድታወራ ስለኔ እንድታወራ መሆን የምችለው ራሷ እኔ በስራዬ ስሰራ ወይም ደግሞ የተግባር ሰው ሁኜ ስገኝ ነው። እና ኢንሻአላህ አላህ አህመድ አንተ ማታውቀው እኔ አንድ የማውቀውን ነገር ልንገርህ። አንተ ጋር በእኔ በኩል የመጡ ሰዎች ነበሩ። ምን ብለህ እንደመለስካቸው ነው ያውቃለሁ። በአሁኑ ሰዓት ስልካቸው እጄ ላይ ስላለ ከስልኩ ላይ ያየሁትን ነገር ስላለ የበለጠ ደግሞ እንዳከብር ምን አይነት ቦታ ለእኔ እንዳለህ ያወቅኩት ከስልኩ ነው። አንተ የነገርከኝ ነገር የለም ያልከኝ ነገር የለም። እኔ ግን በራሴ መንገድ ስለደረሱበት በጣም አደንቅሃለሁ። ስንገናኝ እነግርሃለሁ። እኔ በሌለሁበት ያ ስልክ የእኔ እንዳልሆነ እያወቅ የተነጋገርከውን ነገር ሳይ በጣም ነው ያደነኩት። በጣም ነው የገረመኝ። መራቅ እኔ ከክፉ ከሚያነሳኝ ሰው ጋር መራቅ መሸሸው ሁሌ ያስደንቀኛል። አህመድ የሰው ልጅ እኔ በሰው ወሬ ይቅርታ አድርጊልኝ፣ ወላሂ በአይኔ እስካላየሁ ድረስ ምንም ነገር አላምንም። ከቶም እኔ ዋይቲንግ የሚገቡ ሰዎች ብዙ ጊዜ አምናለሁ። ዋይቲንግ የሚገባ ሰው ሰውን ለማራራቅ ነው። ግን እኔ ያን ነገር ፈርቼ እኔ ዘግይቶም ቢሆን ነግሬሻለሁ። ያልኩትንም ስልኮን ያንቺ ጋር እንደሆነ አላውቅም። አኪድ ያልኩትና ለአንቺም ከሆነ ያወራሁት ያልኩትና እኔ ያወራሁት ወሬ ካልተገናኘ እኔ እንጃ አላውቅም። ግን እኔ ለአንቺ ነግሬሻለሁ። ያን እኔ ያልኩትን እያንዳንዱ ነገር ሳልቀንስ ነው ያወራው። እኔ አንተ ከማለት በፊት አውቀው ስለነበር አልደነቀኝ እና አደንቅሃለሁ። የሰው ልጅ የእኔ የሚለው ሰው ፊት ለፊቱ አይደለም ከኋላው ገባ። በሌለሁበት ሰዓት እኔን ሆነህ መናገር ስትችል ወይም እኔን አውቃታለሁ ብለህ ነገሮችን ስትዘጋ እንዳደንቅህ ያደርገኛል። እና በጣም አመሰግናለሁ። ነገ ኢንሻአላህ ሱሪህን ለብሰህን አለማንኛውም ሱሪህን ለሚ ሙኒት እንኳን ደስ ያለ ለባለው እንኳን ደስ ያለ በርትተህ ጠንክረህ ሰርተህ ጥሩ ደረጃ ደርሰህ አንተም ሌላ ሰው የምትረዳ ያድርግህ። ትልቅ ነገር የምትከፍላት ልክ በዚህ ሁኔታ በርትተህ ጠንክረህ አንተ ደግሞ ሌላ ሰዎችን ስታግዝ ስትረዳ ቤት ይዘህ ለራስህ መግቢያ ስታረግ የተቸገሮችን አይዞች የሚሆነ ስትል የሳምንት ውጤት አመት ከዛ ውጭ ያው ማለት ሁሌም ማመስገን ነው። ግን የሌራ ለልጆቿ ታግኘው የተባረከ እንዲሁ አሪፍ ሰርፕራይዝ ነው የተደረግከው። በርታ ወንድሜ፣ ጠንክር። አለን ከጎን በሳንቲም ብቻ ሳይሆን በሀሳብ ከጎን። ከዚህ በላይ ደግሞ ይገባሃል። እንጂ ፍቃድህን ተምረህ የራስን ነገር ይዘን በርትታ ጠንክረህ እንደምትሰራ አይነት ተስፋ ኢንሻአላህ። ሳርዬ በዛ አጋጣሚ በጣም ነው የምወዳሽ። የሆነ ሰዓት እዚህ እንደመጣሁ እኮ የመጀመሪያ ግን አንቺ ጋር ነበር የመጣሁት፣ ግን አታስታውሺ። አሁን
ትዛልከኝ ብትል የቲክቶክ እንትኑን አሳይ ብላኝ ነበር። አሁን እየመጣልኝ ከሆነ ልጅ ጋር የሆነ መተ እንደውም ይኸው እኔ እኮ ማለት ነው ማን ጋር ልውሰድህ? እኔ ሁሉንም ሰው አውቃለሁ። እኔ ሳርዬ ጋር ሂጅ ማግኘት እፈልጋለሁ። እሷንም በዛውም ሰላም እላታለሁ ብዬ ከዛ ሁለታችንም ተወዘጋገብን ስንገናኝ። ገባሽ? ያ ነው እንጂ አብዛኛውን እኔ ያን ሳይሆን ያኛውን ሰው ማንኛውም ሳያሳያ ግን ሰላም ልልሽ ነበር አመጣጤ። ግን ምክንያት ፈለግኩ ደግሞ ሰላም የምልበት ሚዩት ነሽ መሰል አትሰሚም። ሰላም ተባባልና እንደዚህ እንደዚህ ስትለኝ እንደዚህ ማድረግ ትችላለህ ነበር ብዬ አሳይ ይመጣል። የሆነ ቀን ራሱ ሙኒት ስላንተ ስታወራ ቻል ያለ በኋላ ሀቢባ ከዛ በኋላ ማዚዛ እንደገባች አሁን ግን የበለጠ መጣል እና የዛን ሰዓት እንደዛ ነበረ። አልገናኝ ሲል ሰላም አልኩሽ። የምጠይቀው ሰዓት ሌላ ምን ልበል ይሄን አሳይኝ ያሉ ችግር የለም። አሁን ደግሞ የማሚ ልጁ ናት ደግሞ ጓደኛችን ናት፣ እህታችን ናት። የምንወዳት ሰው እሷንም ማስደስተ እኛንም ማስደስተ ኢንሻላህ። እኔ ያው በመስራት ነው እንግዲህ ያው በወሬ ምናምን ሳይሆን እኔ ሰርቼ እሷ እንድታወራ ነው ማድረግ የምፈልገው ለወደፊትም ማለት ነው። አላህ ይጠብቀን ሁላችንንም እና ኢንሻላህ። ግን ሁላችሁንም እኔ ቃል የለኝም። በጣም የማመሰግነው ማነው የከሰሰኝ ብዬ እኔ እያሰብኩ ነበር ግን እና አሁን ከማሚ ጋርም ስራ ልጀምር ነው። አዎ እንግዲህማ ላይሰንስ ከጀመርኩ ወደ እሷ ልሄድ። ስማ ማሚን ታመጣለህ ትወስዳለህ። ከዛ ደግሞ ልንገርህ አሁን እኛ ቤት ሁል ጊዜ እንጀራ አለ። ለማ እንጀራ ትወስዳለህ። እንጀራውንም እንድትወስድላት ስል በትህትና እጠይቃለሁ። ምክንያቱም ላይሰንስህንማ ተማር እኔ ማርያምን ተማር። አንተ በርግተህ ተማር። እሺ እሺ፣ አረመራለሁ ኢንሻላህ። ጎረቤት እኮ ነን። እኔ ደርሳለች መጣለች። እናንተም ቤታችሁ ግቡ። ውሃ አጠገባችሁ ቁጭ ቁጭ አድርጎና ዛሬ የሐሙድ ነው እንግዲህ ማለት ነው። ወላሂ ላዚም እኔ ምንም ያጠፋሁት ነገር የለም። ያው ልጅቱ ትምጣ፣ ልጅቱ ሳምጣ የልጅቷን የምትለውን ቆይ ቤቱ ልዝጋው። ቆይማ እሷንም አይተን እንሰማታለን። ዞሮ ዞሮ አንሰማትም አንልም። ምን በድያት እንደሆነ ምን ብያት እንደሆነ እንሰማታለን። እውነት አንቺ እንትና እንዲያኮ ፌርዶስ እንዲያኮ እኔ እኮ ጠረጠራለሁ። ጁዬ ፌርዶስ ናት እንዴ? ፌርዶስ ማናት? ፈርዶስ እጣ አይደለችም። ኧረ ወዴት እሷም ጋር ሄደሃል። እግዚአብሔር ይስጥ። ሚስጥር ይጣጣ ነው። አይ አይደለም፣ እሷ በሊቭ ላይ ነው የመጣችው። በኢሞ አይደለም። ምናልባት ብዬ ነው። ከእሷ ውጭ ምንም የለም። እና ይደርሶ ብለህ ተብሎ የለ እናያለን። እንግዲህ ትንጣና አይዞህ መድኃኒት አለው እንዴ? ብጉንጅ ግን እኔ አለው። አዎ የሆነ ቅባት ነገር ማሚ ያዛልኝ ተቀብቼዋለሁ፣ ግን መፍትሄ አለው። አይዞህ የሆነ ጥቁር ክሬም አለ፣ እሱ ይቀቡታል። ጥቁር ነው በጣም። ወይ ዘንድሮ ልጅቷ ደግሞ ምንድን ነው ውሸቷን ስለሆነ እንትን አይባልም። ሰው ሳይመጣ ውሸት አይባልም። ተው ያው በቃ ሚቱን ገብታለች። ናይማ የሰጠውሽን ኮድ ጻፊ ውዴ። ማሚዬ ኔትወርክሽ ግን ቀይ አብርቷል።
መስዬ የምታዩች አስገባት። ኦኬ አሁን መጣሽ መታለች። የሰጠውሽን ኮድ ጻፊ ይስቡሻል። ማሚ ኔትወርክሽ ቀይ ነው። እሺ ለእያስተካከልኩት ነው። ፕሊስ ግን እንዳትጫጫሁ፣ መሀል ላይ አያስፈልግም እንዳትምሉ። እሺ አህመድ ፕሊስ እንዳትምል። እሺ በጌታ ከስር አስገባት። እሷ ከሆነች አይደለችም፣ እሷ አይደለችም። መግባት ፈልጋ ነው። ያችኛዋ ስሟ ሌላ ነው። የሆነች ሌላ ተጠቂ ትሆናለች። ሌላ ጉድ ደግሞ ሊወጣ እንዳይሆን የአንድ ሰው ክስ ሰው እኮ ችግር አለበት። ስንቱን ሰውን አንተ ያስቸገርከው ንገረኝ እንግዲህ። ኧረ እስኪ ግን የሚገርመው ነገር ማሚ ኢሞ ላወራ የምገባው ወይ ቤተሰቦች ሄደው ወይ አንድ ሰው፣ ሌላ ማንም ላወራ አልገባም። ኢሞ ላይ ማየት ይቻላል። ያቺ አንድ ሰው ማናት? ያቺ አንድ ሰው ማናት? በኢሞ ማወራው ሰው አለኝ። እኛ ማናቃት ማነች? እሷ ራሷ እንዳትሆን ነው። እሷ ራሷ እንዳትሆን ሐሙድ። ኧረ እኔ ማንም አይከሰኝም። አሁን ጥሯትና ያው ማስረጃ ካላት ማስረጃውን አይታችሁታል። ማስረጃውን እናንተ ጋር ደርሷል ነው። ካላመነ ልከዋለሁኝ ብላለች። ወይስ አለ ሐሙድ ሰምታችሁታል? አይዋ ስክሪን ሪከርድ ተደርጓል። ቮይስ ከኢሞ ላይ ስክሪን ሪከርድ ተደርጓል። ቮይሱ እኮ እንደዚህ እንደሚፖሰተው በቱን አድርገው። አዎ ቁጥርህን አውጥታ ምናምን በስነ ስርዓት አንተ እንደሆንክ ለማረጋገጥ ከነቀኑ ከነምኑ። ለእኔ ደግሞ ዘመዴ ናት። ለአንቺ ነው? ለእኔ ዘመዴ ናት። ያኔ ኧረ እኔ የማወራው የለኝም እኮ ችግር የለውም። እሺ ሀገሩን ለካ ሀገር መጥራት አይቻልም እንጂ ልጠራልህ ነበር። ሀገር አይጠራም እዚህ። የልጅቱን ሀገር አዎ ወደኛው ሀገር ነች። ወደዚህ የውስጤን እሺ ጥሯትና ለማንኛውም ማስረጃ ካላካይላችሁ ችግር የለውም። አሁን ትመጣለች። ቆይ መዳሟን ታሰናብትና። እናንተ ሰምታችሁታል? ማስረጃውን አይተሸዋል? አዎ እኛ ጋር ነው የደረሰው። ተው እንጂ ምን የሚል ኧረ ልንገርህ ምን እንደሚል ከእንደ ራሷ መታ ትንገረህ። ወይዬ ያው ጽፋልኛለች። 5 ደቂቃ ብቻ ስጡኝ፣ ከራሴው አንደበት ይሰማዋል ሁሉንም ነገር አለች። እሺ እንጠብቃለን፣ ችግር የለውም። እኔ እንደሆነ ቤቴ ደርሻለሁ። ማሚም ደርስ አህመድ አሁን ይሰማል? አዎ ማሚ፣ ግን ቀይ እያበራ ነው ኔትወርክሽ። ገዋረክብኝ እንዴ ሳልገባ በፊት። ኧረ አላረኩም። ጁዬ ሁለቱ ይኸው እዚች ጋር ይስተላለልሽ ማሪ። ጁዬ ሁለቱም ጎንና ጎን አድርጊያቸው። እሺ እንዋጋ በለው ነው ዛሬ። ችግር አያቋርጥሽም። እንዴት ትጽፍልኛለች? ስገባ ሳወራ መሀል ላይ እንዳያቋርጠኝ መጀመሪያ እኔን ስሙኝ፣ ከዛ እሱ ያወራል ብላለች። ችግር የለውም ማሪ ነይ ግቢ፣ ችግር የለም። አሁን ደህና ነው። ማሚ አንቺ ንገሪው ቅድሚያ ልጅቷ ከመምጣቷ በፊት ለምን እንዳይጮህ ስትገባ። እኔና አህመድ